ተቋጠሩ አንተ እኮ ማለት ተራገደ አይደለም ለዚህ ማሰንት መጋዣ ሞልቶ የለን ይቅርታ ጋሽ ስሜቴን መቆጣጠር ከብዶኝ ያስተማሩ ከስሯል በለኛ ስሜቴን ደግሞ ካልተቆጣጠርክ ሁሌም ስተት ነው የምትሰራው ስማለችው እኔ አባቴ እስካሁን ድረስ ያለውት ስሜቴን በሚገባ ስለምቆጣጠር ብቻ እሺ ከዚህ በኋላ አይደገምም እኔ አትግላት አይደለም እንዲያውም ከሁሉም በፊት እሷ ነው እንድገላት ፈልገው ግን ደግሞ አንተ መሆን መታወቅ የለበትም አደጋም ወይም ደግሞ አጋጣሚ መምሰል ያለበት ምክንያቱም ደግሞ ከሶስቱም አንዳቸው እንኳን መትረፍ የለባቸው አየ ቅድም ብታደርጉ ኖሮ ብሌን ትሞትባለች ከዛ በኋላ ደግሞ አንተ የሚታወቅብሃል እኔ እጋለጣለሁ ሰላምና ሳሚ በሰላም ይኖራሉ ሰማለ ቤተሰቦችህን ደግሞ የገደሉት እነሱ ናቸው ዋና ጠላቶች ደግሞ እነሱ ናቸው እሺ እኔ ማለት ልትገላት እንዳሰብክ ግን አውቃለች ቆይ ሳሚ የኔ ኩያ አይደል እንዴ እንዴት የዛሬ 19 ዓመት እናትና አባቴ ልገላቸው ቻለ ጋሼ ዋሽቶ ጋሼ ግን እርግጠኛ ነህ ሰላም ነች ቤተሰቤን ያስገደለች የተጠራጠርከኝ ነው እኔን መጠየቅ ጀመርክ አይ ጋሼ ስትታይ ጥሩ ሰው ነው የምመስለው ይሄን ታረጋለች ብሎ ለመቀበል በጣም ከበደ ምንድነው አንበሳው ማደግ ነው እንዴ እኔን መጠርጠር መጀመረ እንዴ ባይሉ ምን እያደረገ ነው በደንብ የሚተዋወቁ ነው የሚመስሉት ስሙኝ ደካማ እንዳትሉ ደካማውኝ እኮ አይደለም እና ምንድነው ሴትዮ አሳዘነች አይ ማለት በቃ ከመች ጀምሮ ነው እንደዚህ ልፈስፍስ ይሆንኩ ትንሽ ቀን ፈገግ ብትልል የእውነት አክስት የሆነች መሰለች እንዴ ትሰማለህ እሷ ማለት እናትና አባትን የገደለች ምህረት የለሽ ሰው ነች ለሷ ደግሞ ማዘን የለም የመጀመሪያ ቀን ልጁን ያገኘ አባት እንዲህ ነው የሚሆነው እንዴት እንዳስገደለቻቸው ልንገርህ ትዝ ይልሃል አንተ የሰማው የጥይት ድምፅ ያ የሰማው የጥይት ድምፅ እነሱን ለመግደል ሲያው እግራቸውን ለመታት ተብሎ ነው ሆን ተብሎ ተኮሰው አባትና እናት በጥይት እግራቸው ከተመታ በኋላ ደማቸው ፈሶ እየተሰቃዩ ነበር ያቺ ጨካኝ ሴት እናትና አባትን የጎተቻቸው ወደ ጓሮ ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ያደራ ድራማ ዛሬ ምን ተፈጠረው እየምሎን አብራን እናለን እስከ ቪዲዮ ጻም ድረስ ከኔ ጋር አብራችሁን ቆዩ ብሌን ብሎ ጠርቶ ዳጊ እንግዲህ የሳሚን ቀድሞ ሚስት ወይም ደግሞ የልጁ እናት ፎቶ ይዞ ለብሌን ያሳያታል እና ብሌን ከየት አመጣ ብላ ብትጠይቀውም ግን ተመናገር ፍቃደኛ አልነበረም ቆይ ምን ተፈጠረ ምንድነው ችግሩ ብላም ደጋግማ ጠየቀችው እና ይህንን ኬታ መጣ ኬቱም ላምጣ ኬምቱም ስትወጂለትና ስትንሰፈስብለት የነበረው ሳሚ እንግዲህ ልጅ አባት ሆኖ ተገኘ ብሌን አልገባኝም ሳሚን ወደሻን እንዴ እጅግ የተናደርሽና የተበሳጨሽው ትመስያለሽ ቆይ ምን ተፈጠረ በማለት ይጠይቃታል አይ በጭራሽ እኔ አልተናደድኩም ሳሚን በጭራሽ አልወደድኩትም ቆይ ፍቅር ዝም ብሎ ባየው መንገድ የሚመጣ ይመስላል እንዴ በማለት ጠየቀችው ታዲያ ምን እንደለን የምትፈልገው እየተፈጠረ ያለ ነገር እኮ ጥያቄ ፈጥሮብኝ ነው አልገባኝም ሲል ይጠይቃታል ነገር ግን እኔም ማመን አልችልም ቆይ ምን ተፈጠረ በማለት ደጋግሞ እየጠየቃት ነበር እናም እሱም ደጋግሞ ስትል ነበር እና ይሄንን ለማሳየት ነው እዚህ ድረስ ሲመጣ አሁን ዞር በልኝ እባክህ በማለት ጠይቋለች ቆይ ምን እየተፈጠረ ነው ምን እያላት ነው ፍቅረኛዬን እንደዚህ የማበሳጫት እያለ ሳሚ ብቻውን እያወራ ነበር እናም ብሌን እጅግ በጣም ትበሳጭና ትናደዳለች ቆይ ምን እየተፈጠረ ነው በማለትም ትበሳጫለች ቢሆንም ግን አይ እንደምታስበው አይደለም እያለች ነበር ግን በጣም ተናዳ ስለነበረ እና ሳሚ ቆይ ምን አናደደሽ እያላት ነበር ዳጊ እሷ ግን አልተናደድኩም አልተበሳጨውም እያለች ነበር ግን እኮ በጣም የተናደድሽው ትመስያለሽ ምን ተፈጥሮ ነው በማለት ይጠይቃታል ነገር ግን አይ አልተናደድኩትም ብሎ በጠይቀም ነገር ግን ገኒ በጣም ተጨንቃለች ስለ ፀሐይ ደጋግማ እያሰበች ነበር እናም
በጣም ተጨንቃለች። በእኔ ምክንያት ነው እዚሁ ችግር ውስጥ የገባችው። አንድ ነገር ከሆነች መቼም ራሴን እቅር አይደለም በማለት ደጋግማ ትጠይቀዋለች። እናም እባክሽን የሆነ ነገር እናድርግ፣ በቃ እሺ አሁን እዚህ ሆነን መጨናነቁ ምንም ጥቅም የለውም። ስለዚህ አሁን ማድረግ አለብን፣ እሷን ለማዳን መሄድ አለብን። ስለዚህ ስትል ትነግረዋለች። አይ በጭራሽ እሱ ለሆን አይችልም። አሁን ጊዜ ከማቃጠል ቶሎ ብለን እሷ ያለችበትን ፈልገን ማዳን አለብን ስትል ደጋግማ ታወራለች። ስለዚህ እባክሽን ሄጂ እያለች ነበር። እባክሽ ውሃ ስጪኝ ገኒ፣ እባክሽ ፈጣሪ ጠብቅሽ እያለችው ብቻን እያወራች ነበር። እባካችን ውሃ ስጡኝ እያለችው ራሷን ትስላለች። እናም በተፈጠረ ነገር ይወለ ልጄ እውነቱን አምኜ ስላልተቀበልኩት ይቅር በለኝ። ያው ብዙ ነገር አድርጋለሁ አክስቴ፣ የፈለግሽውን ነገር ልታረግ ትችያለሽ፣ ምንም ችግር የለም። ግን አንቺ እኮ የፈለግሽውን ብታረግኝ እኔ እኮ ልጅሽ ማለት ነው በማለት እና ከአባቴ ጋር ሰላም እንዳወርዱ ደጋግማ እየነገረቻት ነበር። እናም አታስቢም፣ አንድ ቀን ከአባቴ ጋር ሰላም በማውረድ አንድ ላይ እንደምትሆኑ እርግጠኛ ነኝ እያለው ነበር። አዎ ተስፋ አደርጋለሁ ከየቴ ጋር፣ አዎ ከአባቴ ጋር አንድ ቀን ሰላም እናወርዳለን ልጄ፣ ምንም ነገር አታስብ እያለች ነበር እና አታስብ እያለችው ነበር። እሱም የኔ አንበሳ በጣም ጥሩ ነገር ነው የሰራው፣ በለዚህ ቤት እንደምንም ብለህ መልሰኝና ያላትን ነገር እንደሌለ ቃቅሜ ሊጨርሳት በማለት ለነገር ያወራል። ነገር ግን ምንም ነገር ቢሆን ብሌን ሳሚ እንዴት ልጅ እንዳለው እንዴት አልነገረኝም ልጅ እያለው በማለት የማውን ነገር ትናገራለች። እና ልጅ እያለው እንዴት ይጫወትብኛል ደግሞ የኔ ፍቅር ምናምን እያለ ነው በማለት እጅግ በጣም ሳስብና ስጨነቅ ነበር። እና ምን ማድረግ እንዳለበትም ግራ ይጋባል። እና ምን ማድረግ እንዳለበትም ግራ ይጋባል። ቆይ ለምንድን ነው እንደዚህ ተበሳጨው ብሌን ምንድን ነው እሺ እባክሽ ንገሪኝ በማለት ደጋግሞ ይጠይቃል። ምንም እንዳልተፈጠረና ምንም እንዳልሆነም ብትነግሩም ፀሐይ በጣም ተጨንቃ ነበር። ምን እንደተፈጠረው ገኒም እሷን ለማዳን ጎንበስ ቀና ብላ ከእሷ ጋር አንድ ነገር ማድረግ አለብን እና ምንም ነገር ቢፈጠር ገኒም እዛ ትደርስና በሩ ውስጥ ተንኳኳ። ፀሐዬ ደርሼልሻለሁ እያለች እየጮኸችው ነበር። እና ፀሐይ ድምፅሽን አሰሚኝ አለሽ እንዴ ድምፅሽን አሰሚኝ በማለት ትጠይቋለች። እናም በሩም አልከፈትም ብሎ ይጠይቃል። እናም አባቴ ልሸኝ ብሎ ከወጣ በኋላ እሺ ጋሺ በማለት ብሌል ያደረግኩ ነገር ግን በጭራሽ አልወደድኩትም በማለት ትነግረዋለች። እናም ለብሌን ያለ ስሜትን ብትቆጣጠር ይሻላል። ስሜትና አንተ እኮ ቀላል መሰገሪያ አይደለም። ስለዚህ ለምንም ሰው ስሜትና መጨነቅ እንደሌለበትም ደጋግሞ እየነገረው ነበር ማለት ነው። እሱም እሺ ጋሼ አጠፍቻለሁ ይቅር በለኝ በማለት ይቅርታ ይጠይቃል። አሁን ማድረግ አለብህ አንተ ለማንም ሰው ማራራትና መጨከን እንደሌለበትም ደጋግሞ ይነግረዋል። ስለዚህ ምን ማድረግ እንዳለበትም አዎ ጋሺ ግን አንድ ነገር ልጠይቅ እፈልጋለሁ ብሌን አስባለች እንደገምታለች። አይ በጭራሽ አይመስለኝም ግን አንድ ነገር ጠይቃለሁ በማለት ይጠይቃል። እናም እሱም ምንድነው ብሎ ጠይቆ እውነት አክሴ እውነት ሰላም የቤተሰቦቼ ገዳይ ነች ብሎ ደጋግሞ ጠየቀው። አዎ ነፍሰ ገዳይ ነች፣ እንዴት እንደገደለችው ማወቅ ትፈልጋለህ ወይ በማለት ይጠይቋል። እና የተፈጠረውን ነገር በሙሉ እንዴት እንደተፈጠረው እየጠየቀው ነበር። እና እሱም እውነተኛ ነፍሰ ገዳይ እሷ እንደሆነችና ብሎ ሲነግራት ሰላም ምን እያወሩ ነው እውነት አባትና ልጅ የተፈጠረው ነገር እንዲህ ነው በማለት ትጠይቀዋለች። እና ገርሟትና ግራ ተጋብታ ነበር ምን እየተፈጠረ እንደሆነም ስትጠይቀው ነበር። ገኒ ፀሐዬ እያለች ደጋግማ እየጠየቀችው ነበር። እሷም ምን ተፈጠረ ብላ ደጋግማ እሺ ፀሐዬ ደርሼልሻለሁ አታስቢ እያለችው ነበር። እና እሷም ቁልፏ ሊከፈቱን ብለው ቃል ሀሳብ አወጣችና በድንጋይ ቀጥቅጠው በሩን ከፈቱና ሲገቡ ፀሐይ እንዳጋጣሚ ውስጥ ነበር። ነገር ግን በጣም በጥሞና ብዙ ነገር ሆና ስለነበረ ራሷ ስታ ነበር። ወይኔ ምን እናርግ ምን ለምንድን ነው ቆመሽ የምታይኝ ገኒ አንድ ነገር አድርግ እንጂ በማለት ትለምናታለች። እና እሷን ለማዳን እየተሯሯጡ ነበር። ሳሚ ለብሌ ምንድን ነው የነገርካት
ብሌን ለምንድን ነው ያኮረፈች? ብሌን እኮ ሮሜኔ ፍቅረኛ ነች። ስለዚህ ብታኮርፍም አትፍረድበት። ደግሞ ስላንተ ምን ልነግራት እችላለሁ በማለት ከዳጊ ጋር ሲጨቃጨቁ ነበር። ሳሚን በጣም ይናደድና ለብሌን ብዬ ነበር ዝም ስል የነበረው አሁን ግን ከአቅሜ በላይ ሆንክ በማለት ዳጊን በቦክስ ይመታል እና ብሌንም ድንገት ስታየው እጅግ በጣም ትበሳጫለች። ምክንያቱም ዳጊ ሲፈልግ የነበረው ይህንን ዓላማ ነበር፣ እሱ ስሜታዊ ለማድረግ እና እሱ ብሌን እንድጠላው ነበር እና በጣም ይበሳጭና ይናደዳል። እና እባክሽ ገኒ አንድ ነገር እናርግ ማዳን አለበት ስትል ታዲያ ምን ላድርግ? ውሃ ብሰጥም ውሃ ቆጥ እየጠጣች አይደለም። አንድ ነገር እናርግ ብላ ቆይ አንድ ነገር እንዴት አድርገ ነው የምናደነው ልጄ እያለቻት ነበር። እና ቃልም ቆይኔ አንድ ነገር እናረጋለን እዙ ጠብቁኝ እኔ መጣሁትልና ጉልኮስ ይዛ እየሮጠችና ኃይልና ፓወር ይሰጣታል በማለት እሱን ይዛ ሄዳ ቃል የመጀመሪያ ጊዜ ለሰው ስትራራና ሰውን ለማዳን ስትሮጥ የመጀመሪያ ጊዜ ስናየት ማለት ነው የሚቀየረው ባህሪ አንድ ነው። እያስመሰለችውን ሆነስ ከልባውን ባይታወቅም እና ብሌን ቆይ እንዴት እንደዚህ ትሆናለህ ብሎ ሳሚ እየተናደደ ግድግዳ እየመታ ነበር። እስሎ እንደጋጠም ይነሳበታል። ብሌን ልታጽናናው ብትሞክሩም ነገር ግን በጣም ይበሳጫል እና ብሌንም ምን አማራጭ ስለሌላት ዝም ትለውና እና እሱም በጣም ተበሳጭቶ ስለነበረ ወደ መጣበት እዚህ መመለስ አለብኝ ለሷ ስለነበረ እዚህ ቆየሁት። አሁን የማልፈለግበት ቦታ መቆየት የለም። ምክንያቱም እንኳን ሳታውቅ ብሌን ምክንያቱም እንኳን ሳትነግረው ሳሚ መስጋት አልነበረበትም። ምክንያቱም በንግግር የምታምን ሴት መሆኗን ነበረ የማውቀው እና ላናግራት ቢፈልግም ልታናግረው ፈቃደኛ አልነበረም። እና ዮሐንስም በኃይሉ ያለውን ነገር ቤተሰቦቹን እንዴት ሰላም በግፍ እንደገደለች እና እንዴት ስታሰቃያቸው እንደነበረው ጭምር እየነገራቸው ነበር። እና ሰላም ድንገት መጣ ልጄ ባህት አስከፋ እንዴ ብላ ፊቱ ስትነካው በዚህ እጅ ገዳይሽን አትንኪኝ ብሎ ብቻዬን መሆን ፈልጋለሁ ብላታል። እና አክስቴ ብቻዬን እንደሆን ፍቀጅልኝ እያለት ነበር። ሰላምን በመጥፎ አስተያየት ነበር ሳይት የነበረው እና ድርጊቷ እያስታወሰ እሱ ስለነበረው የቤተሰቦቿ ገዳይ ሰላምና ጨካኝ አረመኔ እንደሆነችም አሁን እያንዳንዱ ልጆችሽን ያደረግሽው ነገር አስከፍልሻለሁ በማለት እየነገራት ነበር። ስለምን እንደምታወራው እሷ ልታጽናና ብትሞክሩ እሱ ግን ብቻው መሆን እንደምፈልግና አሁን ብቻዬን ተይኝ ይላታል። ሰላም ምን አድርጎውን ይሄ ባይሉ የተረገመ ለልጁ እንኳን የማይመልሰው ለምንድነው ስሜታዊ የሆነ በማለት ራሷን ተወቅሳለች። እና ዮሐንስ ግን ብቻው መሆን እንደምፈልግ የነግራትና ጥላው ትወጣለች። እና ቃልና ገኒ ሰላም ፀሐይን ለማዳን እየተንቀጣቀሉ ነበር። እና መድኃኒቱን ይዛ መታ እየሰጠችው ፓወር ሰጪ ነው እባክሽ ንቂ የመጀመሪያ ሰው ለማዳን ስሞክር እሱም አልተሳካልኝም እንድትነቂ ይፈልጋለሁ እያለች ፈጣሪው ልክ ስትነቃው በጣም ደስ ይላታል። እና ቃል ባደረገችው ነገር እጅግ በጣም ደስተኛ ሆናለች። ሰውን ማዳን ይህን ያስደስታል እንዴ በማለት እጅግ በጣም ትደሰታለች። ምክንያቱም የመጀመሪያ ጊዜ ሰውን ለማዳን ስትጥር በዛ ስትነሳ ፀሐይም ስትነቀው እጅግ በጣም ደስ ይላትና ፈጣራን ወይኔ የመጀመሪያ ጊዜ ሰውን ለማዳን ስሞክርና ስድን ስላየችውም ውሃ ስጡኝ ውሃ ብላ ውሃ እያጠጣቻት ነበር። ቃል ግን አዳንኳት በማለት እጅግ በጣም ደስተኛ ነበረች። እና በመጨረሻም እንግዲህ ትነቃለች ማለት ነው ፀሐይ። ገኒም ሁሉም ሰው ደስተኛ ሆናል። እሷ ስላዳኑ እጅግ በጣም ደስተኞች ነበሩ። እና አንድ ነገር አሁን ከዚህ ቶሎ መሄድ አለብን እያሉ ነበር እና ቶሎ ለመሄድም እያሰቡ ነበር። እና ሳሚም እንዴ ወዴት ለመሄድ ነው ብላ ስትጠይቀው ለመሄድ እንደወሰነችም ይነግራታል። ቆይ ለምንድን ነው የምትሄዱ ብሎ ስትጠይቀው ከታዲያ ምን ማድረግ አለብኝ አሁን ግን መሄድ አለብኝ በማለት ትነግረዋለች። እሱም እሺ በማለት ይስማማል። ወደ መጣበት እንደሚመለስ ለሰላም ነገረ ብሌን ተደብቃ እየሰማች ነበር። እና ቃልና ገኒ ፀሐይ ስላዳኗት በጣም ደስተኛ ሆናል። እናም አሁን ተረጋግታ ገኒን ፀሐይም ቃልን አመሰግናለሁ ትላታለች። እና ለማመስገን ይወስናሉ። እናም በጣም ደስ ይላታል። አሁን ፈጣሪ ይመስገን አድናታል ዘንድ እንዳጋጣሚ በኃይሉ መንገድ እየሄደ ድንገት እያያቸው ነበር። እና ቤት ውስጥ ሲገባ እንዳጋጣሚ ፀሐይን እያዳኗት ሳይ እጅግ በጣም ደነግጣን እንዲበሩ ተከፈተ በማለትም ይበሳጭና ይናደዳል። እና መሳሪያ ይዞ ስለነበረ ሽጉጥ አናታቸው ላይ ለመደቀን ማን ይፈታት
እንዴት ወጣች የተረገመች በማለት እጅግ በጣም ይበሳጭና ይናደዳል። ፀሐይ እንግዲህ ቃልና ገኒ ስላተረፏት እጅግ በጣም ይበሳጭና ይናደዳል። እናም በመጨረሻ እሷ ግን ነግታ ይህንን ያደረገው ባይሉ እንደሆነ መናገር ሄደች እና ቃሏን ለፖሊስ መስጠትና ብዙ ስቃይ እንደደረሰባትም ለማናገር ተወስናለች። ወደ ተመልካዮች የዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር